የኔት ችግር አለ እንዴ? በዚህ ምሽት ብቻሽን ምን ታደርጊያለሽ? አደጋለሁ እኮ። ምንም አልሆንኩም፣ ደህና ነኝ። እባክህ ተወኝ፣ እኔ ደረሰብኝ ይበቃኝ። አይዞሽ፣ እኔ ልጎዳሽ አይደለም የመጣሁት። ቆይ ቤተሰብ የለሽም ወይስ እንዴት በዚህ ሰዓት እዚህ ተገኘሽ? አባቴ የሚስቱን ሴራ ያላደረኩትን ነገር አደረግሽ ብሎ ከቤት አባረረኝ። የምጠጋበት የማድርበት ቦታ የለኝም። እሺ በቃ ተረጋጊ። በዚህ ማታ እዚህ መሆኑና ማደር የለብሽም። ስለዚህ ተነሽ። ቢያንስ እንኳን የምታርፊበትን እስክታገኝ እኔ ጋር ታርፊያለሽ። አልፈልግም። ሂድ በቃ። እኔ እዚሁ ነው የማድረው። ይቅርታ የኔ እህት፣ እኔ ለአንቺ በማሰብ ነው እንጂ ሌላ ነገር ፈልጌ አይደለም። ሰላም ደሪ ወንድም። ቆይ እሺ ጠብቀኝ። እሺ አሁን ምንም አዲስ ነገር የለም? ምንም አዲስ ነገር የለም። ሄጄ ነበረ ትምህርት ቤት እንዳልገባች ነገሩኝ። አይዞህ እሺ ዳዊትዬ። ቆይ የት ትሄዳለች? ሴት ልጅ አይደለች እንዴ? ብጮህባትስ ብቆጣትስ አባቷ አይደል ነው እንዴ? ቆይ ግን ለምንድን ነው ራስን የምታስጨንቀው? ደግሞ መሄጃ ስላላት እኮ ነው እንደዛ ተነስተ የወጣችሁ አይደል እንዴ? አማነኝ፣ እሷ ሌላ ህይወት ውስጥ ነው ያለችው። እኔ አላምንም። ሰሊና እንደዚህ ታደርጋለች ብዬ በፍጹም አላምንም። ግን ቢሆንም በማታ እንደዛ ሰክሬ እሷን መናገር አልነበረብኝ። ከቤት ማስወጣት አልነበረብኝ። እሺ አሁን ራስን አታስጨንቅ። ቁርስ ሰርቻለሁ፣ ተነስ ብላ። እኔ ደግሞ በተለይ ወጥቼ እፈልጋታለሁ። ይኸውልህ ስመለስ እዚሁ ተኝታ እንዳላገኘ። ተነስ። ተናግሬያለሁ በኋላ። ሰሊና ነገሮች ነገ ይስተካከላሉ። ደግሞም አንቺ እንዳልሽው እውነት ካለሽ የአባትሽ ልብ ይራራል። ግን እኔ የምለው ቆይ ለምን ሄደሽ ለአባትሽ እውነታውን ሁሉ አታስረጂው? አባዬ አያምነኝም። ያቺ ሴት አይኑን አውራዋለች። ለምን እንኳን እንደዛ እንደምትጠላኝ እኮ አላውቅም። ግን ኤልያስ አንተ ስላገዝከኝ በጣም አመሰግናለሁ። ታውቃለህ ማታ በጣም ጨንቆኝ ነበር። አንተ ስትመጣ ነው የተረጋጋሁት። አትጨነቂ። ማንኛውም ሰው ቢሆን የሚያደርገውን ነገር ያደረግኩልሽ። በይ አሁን ሻይንቶችና ቶሎ ስራ ቦታ እንሂድ። ደግሞ ነገ አዲስ ቀን ነው። አትጨናነቂ እሺ? ይሄውልህ ሰዓቱ። ዳዊት ይሄን ሰዓት ልጁ እንደሰረቀችበት ነው የሚያውቀው። እቅዳችን ደግሞ በሚገባ ሰርቷል። ከዚህ በኋላ አይደለም ስሟን ራሱ መስማት አይፈልግም። ዋው በጣም ጎበዝ ሀና። አሁን የቀረን አንድ ነገር ቢኖር ሜላትን ከዳዊት አይምሮ ሙሉ በሙሉ እንድትወጣ ማድረግ። ማታ ከአንድ ልጅ ጋር አይቻታለሁ። ይሄ ደግሞ ለሴራችን ትልቅ ግብአት ይሆነናል። ቆይ ምን አስበህ ነው? ዳዊት ሜላትን እንዲጠላት ማድረግ ብቻ ሳይሆን እሷም እንድትንቀው እናደርጋለን። ነገ ጠዋት ትልቁ ድራማ ይጀምራል ማለት ነው። አይከብድም። ፈጣን ነገር እኮ ነው። ታዲያስ መጠርጠርስ?
ወንድም ሰላም፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አንተ እንዴት ነህ? የሰሊና አጎት ነኝ። ትላንትና አባቷ በጣም ተናዶባት ከቤት አስወጥቷት ነው። ለዚህም ነው አንተም ፈልጌ ያገናኘው። ይኸውልህ የአባቷን እንዴት እስከሚያልፍለት ድረስ ለጥቂት ጊዜ አንተ ጋር እንድትሆን ብዬ ነበር። በሚያስፈልገው ነገር ሁሉ አግዛለሁ። ምንም ነገር እንዳታስብ። በጣም ነው የማመሰግነው። ይሄ ለቅንነትህ ስጦታ ነው። በጣም ውድ ሰዓት ነው። በዛ ላይ ደግሞ ሰሊ ጁስ በጣም ትወዳለች። በዚች ደግሞ ካፌ ወስደ ጁስ ምናምን ጋብዛት አደራ። እኔን እንዳያገኘኸኝ ግን በፍጹም እንዳትነግራት። እሺ እንዳልከኝ አድርጋለሁ። ግን ስምህን ማን ልበል? አሸብር እባላለሁ። እኔ ደግሞ ኤልያስ እባላለሁ። ይኸውልህ እኔ መጥቼ ወደ ቤት ትመለስ እስካላልኩ ድረስ እንዳትመለስ። አባቷ ሳይረጋጋ እዛ ቤት ከመጣች ይገላታል። አደራ። እሺ? ኧረ ችግር የለውም። እንዳልከኝ አድርጋለሁ። እሺ፣ በጣም ነው የማመሰግነው። መልካም ጊዜ። መልካም ቀን። ሄሎ፣ እንዴት ነሽ? ድራማው ተጀምሯል። ይኸውልሽ ለዳዊት ስትይው የሰፈር ልጆችን በጠቅላላ እንዲፈልጓት አሰማርቻለሁ በይው። ደግሞ ይኸውልሽ ሄሎ፣ ከአንድ ልጅ ጋር ደግሞ ካፌም ታይታለች በይው። በቃ ፎቶን እልክልሻለሁ። ወደ ቤት ግን መሄድ ነበረብኝ። ዝም ብለን ያስቀረኸኝ። ሰሊና አሁን ብትሄጂም አባትሽ ስላልተረጋጋ ሌላ ችግር ነው የሚፈጠረው። ስለዚህ በቃ አንቺ አሁን ተረጋጊና እኔው ራሴ ውስጥ አስታርቅሻለሁ። እሺ በቃ ስለጨነቀኝ እኮ ነው። በቃ ይኸውልሽ ተረጋጊ። ለማንኛውም አትጨነቂ እሺ? እንዴ ጭራሽ ስወጣ እንዳስቀመጥኩ ነው የጠበቀኝ። ምን ላድርግ? የልጅ ነገር ያንሰፈስፋል። ቆይ ምን አዲስ ነገር አለ? አዲስ ነገርማ አይ ግን ይቅርብህ። ቆይ ምንድን ነው ይቅር ማለት? የሰማሽው ነገር አለ? እንግዲህ ወቀው ምን ማድረግ ይቻላል? ያው ምንድን ነው? አይተህ ብታረጋግጥ ይሻላል። ወይኔ ሰሊና፣ ወይኔ ሰሊና የምር ሰራችልኝ። ቆይ ይሄን ሁሉ አመት እናትና አባቶኛ አሳድጌ ቆይ ይሄ ነው ለኔ መልሴ? አየህ ዳዊት፣ እኔ የምነግርህን እኮ ምንም ልሰማኝ አልቻልክም። ይሄው እንደምታየው ልጅቷ ድብን ያለ ፍቅር ውስጥ ነች። እኛ እዚህ በባዶ ሜዳ እንጨነቃለን እንጂ ጭራሽ እኮ በወሰደችው ብር ይሄው እየጋበዘችው አትዮም እንደ ሰጠችውንም ሰዓት እኔ እኮ አልነግርህም ብዬ እንጂ ስንት ጊዜ መሰለ ብር የጠፋኝ። እንዴ ሰዓቱን ለሱ ሰጠችው? ይኸውልሽ ትሰሚኛለሽ? ከዚህ በኋላ ሰሊና የሚባል ስም እዚህ ቤት ውስጥ እንዳይጠራ። አይኗን ማየት አልፈልግም። አይኗን እሺ ዲዲ በቃ ራስና አትጨነቅ። በጣም ያሳዝናል። ሰዓቱን በቃ ለምንድን ነው ራስን የምትጎዳው? ለእኔ እኮ ምን ማለት እንደሆነ ታውቃለች።
ቆይ ልጄ እንዴ አባዬ ለምንድን ነው እዚህ የተቀመጥከው? በጣም ብርድ እኮ ነው። መች ብርዱ ሳይሰማኝ ቀርቶ ነው። ግን በቃ የቤቱ ጸጥታ ሊበላኝ ደረሰ። አስጠላኝ። ለምን አባዬ? ደግሞ አይኖች በጣም ደክመዋል። ዛሬ በጣም አልቅሰሃል። ስለማየ እያሰብክ ነዋ? አዎ ሰሊና፣ ስለ እናትሽ ከማሰብ ቦዝኛ አላውቅም። ዛሬ ደግሞ በተለየ ሁኔታ ቤቱ በጣም አስጠላኝ። ዝምታው በጣም ጮኸብኝ። እናትሽ እኮ ለዚህ ቤት ድምቀት ነበረች። አውቃለሁ አባዬ። እማዬ ለእኔ እናቴ ብቻ አልነበረች፣ ጓደኛዬም ጭምር ነበረች። ግን እኮ አንተ አይደለ በሞት ብትለየንም እንኳን በልባችን ሁሌም ትኖራለች የምትለው። ልክ ነሽ። እናትሽማ መቼም ከልባችን አጠፋም። በቃ ይዞሽ አታልቅሽ እንጂ አባዬ። እኔ አንተ ስትከፋ ማየት አልፈልግም። ደግሞ እኮ ነው ያለሁልህ። አንተን ማጣት አልፈልግም። የኔ ልጅ፣ እኔም አንቺን ማጣት አልፈልግም። ለምንድን ነው የማትተኛው? ተኛ እንጂ። ተኛ። ተኛ በቃ። ሰሊና አሁንም እያለቀሽ ነው? ለምን? እንዴት እንቅልፍ ልሰደኝ ኤልያስ? አባቴን ለአንድም ቀን እንኳን ሳላየው አድራለሁ ብዬ አስቤ አላውቅም ነበር። አሁን ምን እያደረገ ይሆን? ለስሙ ሚስት አለው እንጂ እኮ ብቻውን ነው የሚኖረው። ተረጋጊ ሰሊ። ነገሮች መስመር እስከሚይዙ ድረስ መሄድ የለብሽም። በመጀመሪያ አንቺ ተረጋጊ። አይደለም ኤልያስ፣ አሁን መሄድ አለብኝ። ባለጠፋሁት ጥፋት ባልሰራሁት ወንጀል ከቤት ተባረሬ እንዴት ዝም ብዬ አድራለሁ? አባቴ ተሳስቷል። የሆነ ሰው በሐሰት ወንጅሎኝ ነው እሱን የለወጠው። ሂጅ እውነቱን ማስረዳት አለብኝ። ሰሊ፣ አባትሽ በጣም ተቆጥቶ ነበር። አሁን ብትሄጂም እንኳን አይሰማሽም። ሰው ደግሞ በቁጣ ላይ ያለ እውነትን መቀበል አይችልም። አይሆንም። እኔ አባቴን አውቀዋለሁ። አይኑን እያየ እውነቱን ከነገርኩት ያምነኛል። እንዲህማ እንደ ወንጀለኛ ተባረሬ ዝም ማለት የለብኝም። አባቴ እውነቱን ማወቅ አለበት። ሰሊ እባክሽ ተረጋጊና እኔ ስሚ። ከመንገድ ላይ አግኝቼ ያመጣሁሽ ደህንነት ስለሚያሳስበኝ ነው። አባትሽ ደግሞ በዚህ ጨለማ ብትሄጂ በጣም ነው የሚቆጡት። ግን ለምን ኤልያስ? ቆይ እንዴት ያባረረኛል? እኔ እኮ ያለሱ ማንም የለኝም። እማዬ ከሞተች በኋላ እኔ እና እሱ ብቻ ነን የቀረነው። እኔ ይሄን ባዶነት መሸከም አልችልም። እውነቱን ሳልነግረው አንድ ደቂቃ እንኳን መቆየት አልችልም። እሺ፣ ነገ ጠዋት እኔ ራሴ ወስድሻለሁ። አብረን እንሄድና እውነቱን ታስረጃቸዋለሽ። አይ ብቻዬን ነው የምሄደው። እሺ እንዳልሽ። በቃ አሁን ግን ማረፍ ስላለብሽ ለጥቂት ሰዓታት እረፍት አድርጊ። እሺ። ላጉርስ ወይኔ መጣ። ሃኒ
ቆይ ልጄ ምን ሆነች? እሷማ ምን ትሆናለች? ይኸውስ የጻፈችልኝን አንቺ ማትረቢ እኔን ከአባቴ ቤት አስወጥተሽ እናቴ ቤት ውስጥ ከአባቴ ጋር መኖር የምትቀጥ ይመስሎሻል? አባቴ ሚስቴ ናት ብሎ ይዞሽ ከመጣ ቀን ጀምሮ ነው የምጠላሽ። ደግሞ ለአባቴ ይህንን ደብዳቤ ብታሳዩ እገልሻለሁ። ጎበዝና ለራስሽ የምታስቢ ከሆነ ከዚህ ቤት በሰላም ውጪ። ኩለና ይገባም ነበር። እኔ ምን አረጋግጥ? ቆይ ግን እኔ ምን አይነት የተረገመች ልጅ ነው የወለድኩት? አባዬ ሂጂ አባትሽን ፈልጊ ወደዚህ። አባዬ ቆይ ለምን አሰማኝም? ለምንድን ነው የዚች ሰይጣን ወሬ የምትሰማው? ሰይጣንም አንቺ ነሽ። ድሮም ሰው ነሽ ብዬ አንቺን ማመኔ። አባ እውነቱን ሳላስረዳ የትም አልሄድም። ይኸውልሽ ልጁን ገደለ ተብሎ በፖሊስና ህብረተሰብ ቴሌቪዥን መታየት አልፈልግም። አንቺ ልጅ ነግሬሻለሁ። በጣም ነው የማዝነው። እች ሰይጣን እንዴት ነው የቀየረች? ምንድን ነው የምትይው? ምንድን ነው ዘርብልኝ ብዬሽልኝ? አንተ ማትረባ ደግሞ ሰዓቴን አምጣ። አምጣ ሰዓቴን። ሌባ ሁላ ቆይ ኤልያስ ያንን ሰዓት ከየት አገኘኸው? ከሱቅ ነው የገዛሁት። አትዋሽ። ይሄ ሰዓት እማዬ ከአረብ ሀገር ስትመለስ ለአባዬ ስጦታ የሰጠችው የትም የማይገኝ ሰዓት ነው። እህቴ ማለት ጓደኛዬ ገዝቶ ይሰጠኝ። ኤልያስ ስላደረግልኝ ነገር በጣም አመሰግናለሁ። ነገር ግን እኔ ከውሸታም ሰው ጋር መቆየት አልፈልግም። ቻው። አጎትሽ ነው የሰጠኝ። ያው አንቺን ማታ አግኝቼ እዚህ ስላመጣሁሽ ጥሩ ሰው ነህ ብሎ ሰጠኝ። ቆይ ግን አንቺ ለምን ደነገጥሽ? ኤልያስ ያ ሰዓት እኮ ነው አባዬ ከቤት ጠፋ ብሎ እኔን ከቤት ያስባረረኝ። ደግሞ እኔ አጎት የለኝም። ይሄ ሰዓት ቆይ እንዴት የሆነ ሴራም አለ ኤልያስ። አደጋ ላይ ነን።